በቃ መብቱ ነው አብርሃም መብቱ ነው። በቃ ፈትቻለሁ አለ፣ ሌላ ትዳር ይዛለሁ አለ፣ ሄደ ያዘ። በቃ እሱ የራሱን ፕሮግራም እያካሄደ ነው። ስለዚህ እናንተም ደግሞ የራሳችሁን የጀመራችሁት ላይፍ አለ፣ የጀመራችሁት መንገድ አለ። መንገዳችሁን መቀጠል ነው ያለባችሁ። የምልሽ ነገር የለም። እየሄድሽ እየተማጸሽ እየለመሽ ምንም የምታሰድቢኝ ነገር የለም። ምንም የምትለምኚው ምንም ነገር ያከተመን ነገር እየሄድሽ እንደገና አትለምኝ። ሜሪ ያደረገችው ነገር አግባብ አይደለም። ሰው በሰው ፕሮግራም ላይ ሄዶ መረበሽ አግባብ አይደለም። ሩታ እግዚአብሔርን በጣም ነው ያበሳጨሽኝ። እነሱ እንደ ቦርሳ አንጠልጥለውሽ ነይ የሚሆነውን ነገር ነይ እንዴ! ምንድነው ሜሪ የሚሆነውን ነገር ሩታ ሄዳ የምታየው እንዴ? ዛሬ እኮ እዛ ጋር ያንን ፕሮግራም አዘጋጅሽ ምናምን እንደዛም ሆነ ምናምን እኮ ለአብርሃም አዲሱ አይደለም ብያችኋለሁ። ብድግ እያልሽ እየሄድሽ እንደ ቦርሳ እያንጠለጠልሽ ልጅቷን ለምንድነው ሰላሟንም ትነሻት? ለምንስ ሄደሽ የሰው ፕሮግራም ትረብሻለሽ? ለምንድነው የምትሄጂው? በቃ የሰው ፕሮግራምን ሄጄ መረበሽ የለብኝም አልሄድም ብለሽ ማለታችን በራስሽ እኮ ኮንፊደንስ እንዳይኖርሽ እያደረጉሽ ነው። በራስሽ እንዳትተማመኝ፣ የራስሽን ውሳኔ እንዳትወስኝ እያደረጉሽ ነው። እነ ሜሪ ማንጠራችሁ በሚሉ ሰዓት ትይብዬ ነው። ምንድነው የምታየው ሜሪ እንዴ? ለምንድነው ልጅቷን ተረጋግታ የራሷን ምርጫ መርጣ ለመኖር እያሰበች ያለችበት ሁኔታ ላይ ነው። ሩታ ለመሄድ ፈልጋም አይደለም፣ በሜሪ ግፊት ነው የሄደችው። በዳኒና በሜሪ ግፊት ነው የሄደችው። የጉዳዩ ባለቤት ዋናው ማለት ነው የጉዳዩ ባለቤት አብርሃምና ሄርሜላ እያሉ ሌሎቻችሁ ምንድናችሁ? ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም በድጋሚ መጥቻለሁ። ያው ቤተሰብ እንግዲህ አንዳንድ ማያቸውን ነገሮች ሳይ ለመቆጣትም መሆን በሚገባው ነገር መሆን ካለበት ይሆናል። የማይሆን ነገር ጋር የማይሆን ነገር ሳይ ያው ከመናገር ወደ ኋላ አልልም። ያው ተናጋሪ ናት ብትሉኝም ጥሩ ነገር ሳይ ጥሩ ነገር እናገራለሁ፣ መጥፎን ነገር ሳይ ደግሞ መጥፎን እናገራለሁ። በዚህ አጋጣሚ ቤተሰብ እና ምንድነው መሰላችሁ ቤተሰብ ትላንት የተፈጠረውን ነገር አይታችኋል። ትላንት የተፈጠረውን ነገር ምንድነው አግባብ አይደለም ማለት ምንድነው ለምትሉ ደግሞ ሜሪ ያደረገችው ነገር አግባብ አይደለም። ሰው በሰው ፕሮግራም ላይ ሄዶ መረበሽ አግባብ አይደለም። ምክንያቱም እኔ በጣም ነው ቅር የተሰኘሁት። አንዳንዴ እውነትን ማይቶ መፍረድ እውነት ስለሆነ ማለት ነው። ባልተጠራችሁበት ፕሮግራም ለምንድነው ዘው ብላችሁ የመጣችሁት? ባልተጠራችሁበት ፕሮግራም ላይ ለምን ትመጣላችሁ እያለ ነበር አብርሃም። እውነቱን ነው። ሰው ሲጠራ ነው በተጠራበት ፕሮግራም የሚሄደውና ባልተጠራበት ፕሮግራም ሄዶ መረበሹ ቅር አሰኝቶኛል። ይሄ ምንድነው ይመስለኛል እኔ ሩታ ለመሄድ ፈልጋም አይደለም፣ በሜሪ ግፊት ነው የሄደችው። በዳኒና በሜሪ ግፊት ነው የሄደችው ሩታ ማለት ነው። እና ለምን መጣችሁ? ምን ልታደርጉ መጣችሁ? ማንጠራችሁ በሚሉ ሰዓት ትይብዬ ነው። ምንድነው የምታየው ሜሪ እንዴ? ለምንድነው ልጅቷን ተረጋግታ የራሷን ምርጫ መርጣ ለመኖር እያሰበች ያለችበት ሁኔታ ላይ ነው ያለችው ሩታ። ደስታኮ ልጅም ኖራትም በሆዷም ልጅ ያዘችም አልያዘችም ተቀብሏታል። ልጅ ስለያሽ በወዲሽ በቃ አልፈልግሽም ወይ የነ ነገር አላለም። እሱ ከነምናምንሽ ነው በቃ እያለ ያለው ደስታ። እና እሷ እዛ ጋር አይምሯን አረጋግታ የሆነ ነገር እያሰበች ባለችበት ሰዓት ብድግ እያልሽ እየሄድሽ እንደ ቦርሳ እያንጠለጠልሽ ልጅቷን ለምንድነው ሰላሟንም ትነሻት? ለምንስ ሄደሽ የሰው ፕሮግራም ትረብሻለሽ? በአንዳንድ ጎን ልክ ናቸው እና አብርሃም ማለት ነው። ባልተጠራችሁበት ፕሮግራም ሄዳችሁ የሰው ፕሮግራም መረበሹ ይሄ ፌር አይደለም። እንደ እውነታውን እንነጋገር ከተባለ ማለት ነው። ስለዚህ ለምንድነው ልጅቷን ይዘሻት ሄደሽ ነይ ማየት አለብሽ ነይ ምናምን ብለሽ ዳኒም በዛ ልክ መሆን አይገባም። በቃ ግብ ውስጥ መግባት አያስፈልግም፣ አስፈላጊ ሆኖ ስለማይታየኝ ማለት ነው። እና ይሄ አግባብ አይደለም፣ መሆን የሌለበትን ነገር ነው ያደረጋችሁት ሜሪ ዳኒ። ከዛ በኋላ እንደውም ሩታ ያልሆነ ከዛኛው ግን ያልሆነ ግብ ስታይ ነው ራሷ ልትናገር የቻለችው እንጂ እንደገባች ምንም አልተናገረችም። ኦቨር የተናገረችው ስሜታዊ ሆነችው። የጉዳዩ ባለቤት እንደውም የሆነችው ማለት ሜሪ ናት። እዛ ጋር ሜሪ ሆና ነው የተገኘችው። በዛ ልክ እንደዛም መጋፈጥ አያስፈልግም። በቃ ለምን
እንዴ እናንተም የራሳችሁን ፕሮግራም እኮ አዘጋጅታችሁ የሆነ በሰዓትና በጊዜው የሚሆነውን ነገር ማድረግ ትችሉ ነበር። ያን ያህል መጋፈጥ አያስፈልግም ነበር። ሌላ ደግሞ ምንድነው መናገር የምፈልገው የጉዳዩ ባለቤት ዋናው ማለት ነው የጉዳዩ ባለቤት አብርሃምና ሄርሜላ ያሉ ሌሎቻችሁ ምንድናችሁ? ራበሮች ሁላችሁም አይደላችሁ። ፋሚሊ አለ፣ ፋሚሊ ሆነ አለ፣ ፋሚሊ ሆነ መናገር መብቱ ነው። ፋሚሊ ያልሆናችሁ ደግሞ አንድ ሁለት አላችሁ በቁጥር የምትጠሩ። በተለይ እንትና ማነው የሚባል አንድ አለ ይሄ ሀሚሩ እንደው በቃ ካሜራ ላይ ካልታየው ተንፈራፈርክ፣ እግዚአብሔርን ተንፈራፈርክ። የሆነ እየታረደ ዶሮ ማጠቢያ ስር ሲገባ እንዴት ነው እንደዛ ያዙን ልቀቁኛል። አያምርብህም፣ በጣም ታስጠላለክ። ምክንያቱም አንተ ምን ቤት ነህ እንዴ? ቤተሰብ እኮ ቅርብ ቤተሰቦች እኮ አሉ፣ እና ማኑ አሉ፣ እና ቤላ አሉ እንዴ። ቅርብ ቤተሰብ እንኳን እንዳንተ አልተወራጩም። ምንድነው የሚያወራጭክ? አንተ በቃ በሄድክበት እዛም እንዴ አረብስማ ምን እንዴት ብዬ ልናገር? አንተ በሄድክበት ይሄ ለመደ ምላስህን ብቻ በየሄድክበት በቃ መንቀልቀል ነው። ይሄ መንቀልቀል ጥሩ አይደለም። ሰከን በል፣ አይመለከትህም። በቃ በማይመለከት ነገር ያዙ ይልቀቁኝ ምናምን የሆንክ ቦክሰኛ ነገር ሆንክ እኮ ወይ በቂ የሆነ ሰውነት አልያዝክ። ያዙ ይልቀቁኝ አልክ፣ ተወራጨህ እኮ። የባለቤቱ የጉዳዩ ባለቤት እሱ ራሱ እያለ አብርሃም ራሱ እያለ አብርሃም እንኳን እንዳንተ አልሆነም። እንዳንተ ያዙ ይልቀቁኝ አላለም እንዴ? ምክንያቱም ምንድነው ይሄን ያህል ያዙ ይልቀቁኝ ማለት ምንድነው እንዴ? ሀሚሩ አረ በጣም ነው የሚደብረው፣ እግዚአብሔር በጣም ነው የሚደብረው። እና ሀሚሩ ነገሮችን ማረጋጋት ነው እንጂ ያለብህ በዛ ልክ ያዙ ይልቀቁኝ ማለት አያስፈልግም። ለምን እንዴ? ባለቤቱ ዋናው ባለቤቱ እንኳን ያንተን ያህል እንኳን ያዙ ይልቀቁኝ አላለም። ስለዚህ ነገሮችን እንዳመጣጡ አረጋግተህ እንጂ ግብ የሆነ ብትያያዙ አሁን ያም ወገን ተነስቶ ቢያያዝ የከፋ ነገር ውስጥ ነው የምትገቡት። ብትችል ቆይ ተረጋጉ፣ የመጣችሁበት አላማ ምንድነው? አስረዱኝ፣ ለምንድን ነው እንደዚህ የምትሆኑት ምናምን ነገር ብለ በጥሞና እንደተማረ ሰው ዲሲፕሊን ባለው ሁኔታ አናግረህ መሸኘት ነው እንጂ ያዙ ይልቀቁኝ እሺ እዛ ጋር አንተ ያዙ ይልቀቁኝ አልክ፣ ዳኒም ተነሳ፣ ሁለታችሁ ስትያያዙ ብዙ ነገር ይፈጠር ነበር። በቃ እውነት እዛ ጋር አብርሃም አንዳንዴ የምታየውን ነገር ጥሩ መናገር ጥሩ ነው። ተረጋጉ፣ በቃ እኔ እናገራለሁ፣ እኔ አወራለሁ፣ በቃ እናንተ ዝም በሉ። እሱ ዝም በሉ እየከለከላችሁ ራሱ ትግስት አግኝቶ ነገሮችን በትግስት ማስኬድ ራሱ አልቻልክም። በተለይ አንተ ነው ባስከው በእውነት እና ለሌላም ጊዜ ጥሩ አይደለም። እንደዚህ ባንዴ ዘው ብለህ ፍለፊ መጋፈጥ ጥሩ አይደለም። ላንተ ማደጋ አንተም እንደምትረገረገው ያኛውም ግሩፕ ተውረግርጎ የሆነ ነገር አደጋ ቢያደርስ ተጎጁ የበለጠ አንተ ልትሆን ትችላለህ። ምክንያቱም አካሄድ አመጣጥ ጥሩ ስላልሆነ ማለት ነው። እና ለሌላ ጊዜ ሰከን በል፣ ነገሮችን በሂደት በቀስታ በእርጋታ ማስኬድ ነው ያለብክ። ለዛ ነው በጣም አጥብቄ ልነግርህ የወደድኩት ማለት ነው። ተገቢ ያልሆነ ነገር ስላደረክ በቃ ማድረግ የሌለብህን ነገር ስላደረክ ነው ይሄን ያህል ልናገርህ የቻልኩት ማለት ነው እንጂ ሌላ ነገር አይደለም። እና ካንተ በላይ ደግሞ ፋሚሊዎች አሉ። ፋሚሊ ያንተን ያህል አልተናገረም። ሲቀጥል ደግሞ እንትና አንዳንዴ በስጋችን አንመካ። ስጋ ለከብት ነው እንጂ የሆነ ጡንቻችንን ተማምነን የሆነ ያዙን ልቀቁኝ ልንልበት አይደለም። ጆን መሳለባ የምትደበለበል ዱባን የመሰልከኝ ሰማላቸው ማለት ነው። ወደ ግራም ወደ ቀኝ እንትላለ ወይ አትናገር ወይ እንትናትና በስጋ አትመካ ለማለት ፈልጌ ነው። ስጋ ለከብት ነው። በስጋ መመካት ጥሩ አይደለም። የሚመካ ቢኖር በእግዚአብሔር ይመካ ነው የሚባለውና ስለዚህ አንተ በስጋና በጡንቻ አትመካ ጆን። እና የሆነ ወደ ጥሩ ብትሄድ ጥሩ ነው። በዚህ አጋጣሚ ደግሞ ቡዜ በጣም ትግስተኛ ሆነሻል። እግዚአብሔርን እኔ ትላንትና ምን እንደሆንሽ አላውቅም። በቃ ረጋ ሰከን ብለሻል። እና ትላንትና ቡዜ እንግዲህ አላውቅም ጥሩ ትግስተኛ ሆነሻል። ብዙም አልተናገርሽም አላውቅም። መርፌ ተወክተሽ ነው የገባሽ ዝም ለማለት ማለት ነው። በፊት በጣም ትጮያለሽ፣ ድምጽሽ ምናምን ስትቆጪ የሆነ ነገር ምናምን ነው ከጣሪያ በላይ ነበረ እንትምትዩ ማለት ነው። ምንድነው የሚባለው
አካኪ ዘራፍ ምትዩ ሌላ ጊዜ በጣም ነበር ጎልተሽ ነበር የምትታየው። ትላንትና ግን ባሳየሽው ትግስተኝነትሽ አመሰግናለሁ ማለት እወዳለሁ። ሳላደንቅሽ አላልፍም። ለምን በትግስትሽ ባሳየሽው ከሌላው ቀን የተሻለ ሆነሽ ስለተገኘሽ ማለት ነው። እና ጥሩ ነው። ሌላው ደግሞ በሰው ፕሮግራም ገብቶ መበጥበጥም ጥሩ አይደለም። በቃ በዛ ልክ መሆንሽ ብዙ ደስ ብሎኛል። ሌሎችም ደግሞ አቤላም ደግሞ ፍለፊት እኔ እንጃ በቃ እኔ የፕሮግራሙ ባለ ጉዳይ ራሱ አቤላ ነው የመሰልከኝ። ምክንያቱም እዛ ጋር አብርሃምና ሄርሜላ ጥሩ ዲሲፕሊን ነው ያሳዩት። በእውነት ፕሮግራማችን ተበላሸ ብለው እንኳን ያዙ ይልቀቁኝ አላሉ እና አብርሃምና ሄርሜላ ማለት ነው። የሆነ በቃ ነገሮችን ቀስ ብለው በሂደት ነው እያዩ የነበረው። አብርሃም እንደውም መናገር መውረግረግ ሲገባ አቤል ነው የተውረገረከው። እና አቤል አትውረግረግ በቃ የሆነ በቃ እኔ እንጃ ምን ልብዬ ልንገርክ። እኔ አፍልሁን አይነት ነገር ነው ይሆንከው። በቃ ለአብርሃም በአብርሃም ቦታ ሆኜ የአብርሃም አፍልሁን ነው ብለህ ያልከው እና በጣም ያስጠላል። ነገሮችን በሌሎቹ አሁን እናማኑ ምናምን ሳይለንት ሆነው ሚኪም ደግሞ በዛ ልክ ደግሞ ያው በርግጥ የተሰማህን ነገር ነው የተናገርከው። አንተም ብዙ የሚያስቀይም ነገር አልተናገርክም። አንተም ብዙ ነገሮችን አዳምጠ ምን ብለና አንድ ቃላትን የተናገርከው አንተም ቢያንስ የነሱ ነው አጠገባችሁ ያሉትን እነ አማኑን እነ ሚኪን እነሱን አይታችሁ ሳይለንት ሆናችሁ ነገሮችን በሄደ ማስኬት ትችሉ ነበረ ብዬ ማለት ነው የምወደው። እና ሌላው ደግሞ ሩታ እግዚአብሔርን በጣም ነው ያበሳጨሽኝ። እነሱ እንደ ቦርሳ አንጠልጥለውሽ ነይ የሚሆነውን ነገር ነይ እንዴ! ምንድነው ሜሪ የሚሆነውን ነገር ሩታ ሄዳ የምታየው እንዴ? ዛሬ እኮ እዛ ጋር ያንን ፕሮግራም አዘጋጅሽ ምናምን እንደዛም ሆኖ ምናምን እኮ ለአብርሃም አዲሱ አይደለም ብያችኋለሁ። ደግሞ በቃ መብቱ ነው አብርሃም መብቱ ነው። በቃ ፈትቻለሁ አለ ሌላ ትዳር ይዛለሁ አለ ሄደ ያዘ። በቃ እሱ የራሱን ፕሮግራም እያካሄደ ነው። ስለዚህ እናንተም ደግሞ የራሳችሁን የጀመራችሁት ላይፍ አለ፣ የጀመራችሁት መንገድ አለ። መንገዳችሁን መቀጠል ነው ያለባችሁ። እንዴ ምንድነው ነይ ተነሽ ሲሉሽ እየተነሳሽ የምትሄጁ ዝም ብለሽ ለምንድነው የምትሄጁ? በቃ የሰው ፕሮግራምን ሄጄ መረበሽ የለብኝም አልሄድም ብለሽ ማለታችን በራስሽ እኮ ኮንፊደንስ እንዳይኖርሽ እያደረጉሽ ነው። በራስሽ እንዳትተማመኝ የራስሽን ውሳኔ እንዳትወስኝ እያደረጉሽ ነው። እነ ሜሪ በአንድ ጎናቸው ጥሩ ነው። የሆነ በደከመ ጎንሽ ሲከፋሽ ብቻሽን ስትሆኚ አብረውሽ መኖራቸው ጥሩ ነው። ያ ጥሩ አይደለም ማለት በጣም ጥሩ ነው። ግን ከዛ ደግሞ በስተጀርባ የማይሆን ነገርን ደግሞ ለምንድን ነው የምታሰሯት? በቃ የማይሆን ነገር ጋር የምትወስዷት ለምንድን ነው? ይሄ መሆን የለበትም። ምክንያቱም እሷ እዛ ቦታ ምናልባት ወይ ነው በቃ የራሳቸው ፕሮግራም ነው ሄጄ መረበስ አልፈልግም መሄድ አልፈልግም ምናልባት ብላችሁ ሊሆን ይችላል። አይ የሚሆነውን ነገር ማየት አለብሽ በቃ ብለሽ በእርግጠኝነት ሜሪ ነሽ አስገድደሻ ዳኒንም አደፋፍረሽ ወደዛ ፕሮግራም ሄዳ ያንን ነገር እንድታይና ያን ብጥብጥ ያውሉ ረብሻ እንዲነሳ ያደረግሽው ምክንያቷ ሜሪ ነሽ ብዬ ነው ማስበው። ለምን እንደዚህ ያልሽ ብትይኝ እኔ ነኝ ሄዳ ነገሮችን ሄዳ እንድታውቅ እየሆነ ያለውን ነገር እንድታይ በቃ እንድትረዳ ብዬ ያደረኳት ተነሽ እንሂድ ብዬ ያልኳት እኔ ነኝ ነው እያልሽ የነበረው። ለምን አስፈላጊ አይደለም ማድረግ የለብሽም እንዴ? ለምን ይሆናል? ልጅቷ በራሷ ህሊና ተማምና አሁን እኮ በራሷ ተማምና የራሷን ውሳኔ እንዳትወስን እያደረግሻት ነው። አቅም እንድታጣ እያደረግሻት ነው። አንቺ የሆነ አቅም እንድታገኝ አቅም እንትን ያለች ይመስልሻል። ያበረታታሻት ያጠነከርሻት እየመሰልሽ ሊሆን ከሆነ ተሳስተሻል። ምክንያቱም የሚሆነውን ነገር ሁሉ በመታሳያ ሰዓት ልጅቷ ስሜታዊ ትሆናለች። የቀድሞውን እያሰበች የተወችውን ነገር የረሳችውን ነገር ድጋሚ እንድታስብ ድጋሚ እንድታነሳ እያደረግሻት ነው። ይዘሻት በምትሄጂ ሰዓት ነገሮችን በመታሳያት ሰዓት ስሜታዊ እንድትሆን እያደረግሻት ነው። እና ልጅቷ በራሷ ወስና ተረጋግታ ልትቀመጥ ስትል የሚሆነውን ነገሮች ብቻ የሆነ እየጫርሽ ስታሳያት ልጅቷ ሰው ናት እንዴ? ሊሰማት ይገባል። ሰው ስለሆነች ማለት ነው። በመታየው ነገር ምናልባት ስሜታዊ ልትሆን ትችላለች። ያ ደግሞ ስሜታዊ እንዳትሆን ልጅቷን የማይሆን ቦታ አትሰጃት። በቃ ከቻልሽ
ህይወታን እንዴት መቀጠል እንዳለባት እንዴ አንቺ ለምንድን ነው እዛ ጋር ያለፈውን ነገር ያነሳች ያለፈውን ነገር እንትን እያለች ወደ ማትፈልግበት ህይወት ውስጥ ከምታስገባት የሚሆናት የሚጠቅማት ነገር እኛም ወደ ፈቀድንበት እኛም ወደ ወደድንበት እንድትቀጥል ለምን አታረጋትም እንዴ ከደስታ ጋር ያላት መግባባት እኮ እንድትቀጥል የበለጠ የተሻለ እንድታደርገው ወደዛ ብትመክሪልን ነው እንጂ ደስ የሚለንኛ ወደ ተውቹ ወደ ረሳችሁ ነገር እየወሰድሽ ልጅቷን ባትረብሻት መንፈሷን ባታውቂያ ደስ ይለኛል ሜሪ እየሰማሽን ከሆነ ተሰሚኛለሽም እና ይሄ መልእክት ላንቺ ነው ዳኒንም እየገፋፋሽ ዋናው በቃ ዋናው መሪ አንቺ ነሽ ብዬ ነው የማስበው የዳኒንም ሐሳብ ራሱ እየተጋፋሹ ያለሽ አንቺ ተመስኛለሽ ስለዚህ አትጋፊያቸው ልጆቹን ወደ ማይሆን ነገር ፑሽ አታርጋቸው ስለዚህ የሚጠቅማትን የሚበጃትን ነገር ብታስቀጥያት ደስ ይለኛል ብዬ ነው ምለው ከዚህ በላይ ምልሽ ነገር የለም ነገም ደግሞ የሆነ ነገር ስታይ ወደዛ ነገር ውስጥ እንደምታስገባይ እርግጠኛ ስለሆንኩ ማለት ነው ብዙ ነገሮች ብዙ ጊዜ ነግርሻለሁ የሆነ የሰማሽ ያስተካከልሽ ተመስይና ግን ተመልሰሽ ወደዛው ነገርሽ ነው የምትገቢውና በቃ የሚበጃትን ይጠቅማታል ምትዩ ለሷ ህይወት ቢያስቀጥላታል ምትዩ ነገር መስደስታት ነገር ብታደርጊ ደስ ይለኛል ከዚህ በላይ ምንም ልናገርሽና ምንም ልነግርሽ አልችልም ይሄ ነው ላንቺ ያለኝ ሐሳብ ሩታም ደግሞ እሷ ምትልሽን ብቻ እየሰማሽ ባትመሪ ጥሩ ነው ምክንያቱም አንዳንዴ በራስም ሐሳብ ቆም ብሎ አስቦ የራስን ሐሳብ ማራመድ ጥሩ ነው ብዬ ነው ምልሽ በዚህ ልክ በቃ እንትን አትበይ እኔ ራስ በጣም ደበረኝ ስለዚህ ምንድነው አንቺ አምትለምኙ ተሽ በቃ ቆፍጠን በይ ስለዚህ የሚስማማሽን የሚሆንሽ ጋር ሂጂ እንጂ ማይሆንሽ ጋር ዳግመኛ እንዳላይሽ በቃ ይሄ ነው ምልሽ ከዚህ በላይ ምንም መልሽ ነገር የለም እንግዲህ ያለኝ ሐሳብ ይሄ ነው እና ከዚህ በላይ ሩታ የምልሽ ነገር የለም እየሄድሽ እየተማጽሽ እየለመሽ ምንም ታሰድቢን ነገር የለም ምንም ምትለምኙ ምንም ነገር ያከተመን ነገር እየሄድሽ እንደገና አትለምኚ የሚሆንሽን ነገር ከሚበጅ ሰው ጋር ከሚሆንሽ ጥሩ ፍቅር ጥሩ ክብር ከሚሰጥሽ ከደስታ ጋር ደስታሽን አጣጥሚ ብዬ ነው ምለው እንግዲህ ከደስታ ጋር ደግሞ አይችሽ ደስ እንደምሰኝ ወይም ደስ እንደምታሰኝ ባለሙሉ ተስፋ ነኝ እና ሜሪም ከደስታ ጋር ደስታዋን እንድታጣጥም ደስታዋን እንድትቀጥል አድርጊልኝ ብዬ ነው መልእክት ማስተላለፍልሽ ሜሪ ማይሆን ጋር እየወሰድሽ ልጅቷን ሰላሟን ረፍቷን አትንሻት ከዚህ በላይ ምለው ነገር የለም ቤተሰብ እንግዲህ ባየሁት ነገር ትንሽ ተሰምቶኝ ነው የሰውን ፕሮግራም አላግባ መበጥበጥ ጥሩ ስላልሆነ ነው ልናገር የወጣሁትና ከዚህ በላይ ምንም ምላችሁ ነገር የለም የኔ ውድና ምርጥ ቤተሰቦች ሁሉ ጊዜም በያላችሁበት ሰላምና ጤናችሁ ብዝት ይበል ሰላም ሁኑልኝ ቻው ቻው ወዳችኋል